የቦሊውድ ፊልሞችን ስንመለከት ወይም ኢንስታግራም ላይ ስናይ ሁላችንም በልባችን የምንቀናበትና ምን ነው የኔ በሆነ የምንለው አንድ ነገር አለ። እሱም የህንድ ሴቶች ወፈር ያለ ጥቁርና ወገብ አልፎ ጉልበት የሚነካ ፀጉራቸው ነው። ይህንን ስታዩ እረ ይሄማ የዘር ነው፣ ለኛ ሀበሻ ሴቶች አይሰራም፣ የነሱ አየር ይለያል ብላችሁ ታስቡ ይሆናል። ግን ልንገራችሁ፣ ተሳስታችኋል። አዎ ትልቅ ስህተት ነው። የህንድ ሴቶች ፀጉር ሚስጥር በዘር ብቻ የተወሰነ ሳይሆን ከልጅነታቸው ጀምሮ የሚጠቀሙበትና ከዓለም የደበቁት አንድ ታላቅ የጥንት ልማድ ስላላቸው ነው። ዛሬ ይህንን ለዘመናት የተደበቀ ሚስጥር ቆፍሬ አውጥቼላችኋለሁ። ይህ ዘዴ ፀጉርሽ ማደግ አቁሞ እሳክ ካደረገ እንዲንቀሳቀስ፣ መሳሳት ከጀመረ እንዲወፍርና በወር ውስጥ ብቻ የሚያስደንቅ ርዝመት እንዲጨምር የሚያደርግ የተረጋገጠ ዘዴ ነው። ይህ ቪዲዮ እስከ መጨረሻው ካየሽ አንቺም እንደ ህንዶቹ ፀጉርሽ የማርዘም እድሉን ታገኛለሽ። ቪዲዮውን ሳታቋርጪ ተከታታይ፣ ምክንያቱም መሃል ላይ የምነግርሽ አንድ ወሳኝ የሳይንስ ሚስጥር አለ። ዛሬ የምናየው ርዕስ በህንድ ሴቶች ለዘመናት ሲተገበር የነበረውና ፀጉርን በፍጥነት ለማሳደግ የሚረዳውን የዘይትና የማሳጅ ዘዴ ነው። ጥናቶች እንደሚያሳዩት ከሆነ የህንድ ሴቶች በአማካኝ በህይወት ዘመናቸው ለፀጉር ቅባት የሚያወጡት ገንዘብ ሌላው ዓለም ለፀጉር ከሚያወጣው በእጅጉ ያነሰ ነው። ግን ውጤቱ የህንዳዊዎቹ ይበልጣል። የህንድ ሴቶች ፀጉር ውበት መሰረቱ ውድ ሻምፖ ወይም ኮንዲሽነር አይደለም። ሚስጥሩ ያለው ዮርቪዳ በሚባለው የጥንት የህክምና ጥበብ ውስጥ ነው። ዛሬ የምንሰራው ውህድ ዋና ተዋናይ ለእናንተ አዲስ አይደለም። ምናልባት ወጣችሁ ማጣፈጫ ውስጥ ታገኙት ይሆናል። እሱም አብሽ ነው። አዎ እኛ ለምግብነት የምንጠቀመው አብሽ ለህንድ ሴቶች ግን የፀጉር ህይወት ነው። ነገር ግን አጠቃቀሙ ትንሽ ይለያል። ዝም ብሎ እንደ ማስክ መቀባት ሳይሆን ከንጹህ የኮኮናት ዘይት ጋር በማዋሃድ የሚሰራ ልዩ የሙቀት ዘይት ህክምና ነው። ይህ ዘዴ የራስ ቅልሽን ከመሰረቱ በመቀየር የሞቱ የፀጉር ቀዳዳዎችን የመቀስቀስ ኃይል አለው። ወደ አዘገጃጀቱ ከመግባታችን በፊት ይህ ነገር ለምን እንደሚሰራ በሳይንስ ላስረዳችሁ። አብዛኞቻችሁ ፀጉር አያድግም ስትሉ በእርግጥ ፀጉራችሁ እያደገ ነው፣ ነገር ግን እየተሰባበረ ስለሚረግፍ እድገቱ አይታያችሁም። እዚህ ጋር ነው አብሽ የሚመጣው። አብሽ በውስጡ ኒኮቲኒክ አሲድ እና ከፍተኛ ፕሮቲን ይዟል። እነዚህ ንጥረ ነገሮች የፀጉርን ግንድ ከማጠንከርን ባሻገር የፀጉርን መርገፍ የሚያመጣውን ሆርሞን የመከላከል አቅም አላቸው። በተጨማሪም የኮኮናት ዘይት ዝቅተኛ ሞለኪውል ክብደት ስላለው እንደ ሌሎች ዘይቶች በፀጉር ገላ ላይ ተለጥፎ ከመቅረት ይልቅ ወደ ውስጥ ዘልቆ በመግባት የፀጉርን ፕሮቲን እንዳይመናመን ይከላከላል። ስለዚህ የምንሰራው ውህድ ዝም ብሎ ቅባት ሳይሆን ሳይንሳዊ መሰረት ያለው የፀጉር ምግብ ነው። አሁን ወደ ወሳኙ ክፍል እንሂድ። ይህን አስማታዊ ዘይት እንዴት ነው የምናዘጋጀው? እዚህ ጋር በጥንቃቄ ተከታተሉኝ። የሚያስፈልጉን ነገሮች ቀላል ናቸው። 2 የሾርባ ማንኪያ የደረቅ አብሽና 1 ብርጭቆ ንጹህ የኮኮናት ዘይት። የኮኮናት ዘይት ከሌለሽ የወይራ ዘይት መጠቀም ትችያለሽ፣ ግን ለዚህ ውህድ የኮኮናት ዘይት ይመረጣል። መጀመሪያ አብሹን በደንብ አጥበሽ አድርቂው። ውሃ እንዳይኖረው ተጠንቀቂ፣ ምክንያቱም ውሃና ዘይት አይዋደዱም። ከዚያም አብሹን በዘይት ውስጥ ጨምሩት። አሁን ወሳኙ ነገር ሙቀቱ ነው። እባካችሁ ዘይቱን በቀጥታ እሳት ላይ እንዳትጥዱት። ይህ ትልቅ ስህተት ነው፣ ምክንያቱም በቀጥታ የሚያገኘው እሳት የዘይቱን ጠቃሚ ንጥረ ነገሮች ይገድላቸዋል። በምትኩ ቤን ማሪ የሚባለውን ዘዴ ተጠቀሙ። ውሃ የፈላበት ድስት ላይ ዘይቱና አብሹ ያለበትን ሳህን አድርጉት። በውሃው ሙቀት ዘይቱ ቀስ እያለ ይሞቃል። የአብሹ ቀለም ወደ ዘይቱ መውጣት ይጀምራል። በዚህ ምክንያት ዘይቱ ወደ ወርቃማ ቀለም ይቀየራል። ሽታው ራሱ እንዴት ደስ እንደሚል አትጠይቁኝ። ልክ እንደ ተጠበሰ ለውዝ አይነት ሽታ አለው። ይህ ሂደት ቢያንስ ለ15 ደቂቃ ይቆይ። አብሹ ቡናማ ሲሆን አውርዱትና እንዲቀዘቅዝ ጠብቁ። ከዚያም
አጥልላችሁ ዘይቱን ብቻ ለብቻውን አድርጉት። ይህ ወርቃማ ፈሳሽ የፀጉርሽ ወርቅ ነው። ይህንን ዘይት በብዛት አዘጋጅታችሁ በመስታወት ጠርሙስ ውስጥ እስከ ወር ማስቀመጥ ትችላላችሁ። ዘይቱን ማዘጋጀት ግማሽ መንገድ ነው። ዋናው ቁም ነገር ያለው አቀባቡ ላይ ነው። የኔ ቆንጆ፣ ይህም ቪዲዮ ጠቃሚ ሆኖ ካገኘሽው ቪዲዮ ላይክ ማድረግ እንዳረሺ፣ ለምትወጃቸው ጓደኞችሽም ሼር አድርጊላቸው። ብቻሽን አትዋቢ። ብዙዎቻችን ዘይት ስንቀባ የምንሰራው ስህተት አለ። እሱም ፀጉራችን ላይ ብቻ ነው የምንለቀለቀው። የህንድ ሴቶች ሚስጥር ያለው የራስ ቅል ማሳጅ ላይ ነው። ፀጉርሽን ለሁለት ክፈዩ። የሞቀውን ለብ ያለውን ዘይት በጣትሽ ጫፎች እየወሰድሽ የራስ ቅልሽን ንኪው። እደግመዋለሁ፣ በጣትሽ ጫፍ እንጂ በመዳፍሽ እንዳይሆን። የራስ ቅልሽን በክብ እንቅስቃሴ በደንብ እሽት አድርጊው። ይህ ሂደት ቢያንስ ለ10 ደቂቃ መቀጠል አለበት። አዎ 10 ደቂቃ። እጅሽ ሊዝል ይችላል፣ ግን ለውበት ሲባል መቻል ነው። እያንዳንዱን የራስ ቅልሽን ክፍል መንካት አለብሽ። ከፊት፣ ከጎን እና ከኋላ በደንብ ማዳረስ አለብሽ። ማሳጅ ማድረግሽ ወደ ጭንቅላትሽ የሚሄደውን የደም ዝውውር ስለሚጨምረው የተኙትን የፀጉር ስሮች እንዲነቁና ስራ እንዲጀምሩ ያደርጋል። በዚህ ሰዓት ደግሞ ኦክስጅንንና ምግቡን ተሸክሞ ወደ ፀጉር ስሮችሽ ይሄዳል። አሁን ደግሞ ማሳጁን አንድ እርምጃ ወደፊት እናራምደው። ወደ ዋናውና ብዙ ሰው ወደማያውቀው አስማታዊ እርምጃ ደረስን። ይህ ዘዴ ኢንቨርሽን ሜትድ ይባላል። ይህ ዘዴ በሳምንት አንዴ ብቻ ቢደረግ ይመረጣል። ዘይቱን ተቀብተሽ ማሳጅ ካደረግሽ በኋላ ወንበር ላይ ተቀመጪ ወይም አልጋሽ ጠርዝ ላይ ሁኚ። ከዚያም ራስሽን ቀስ ብለሽ ወደ ታች ዝቅ አድርጊ። ማለትም ፀጉርሽ ወደ መሬት እንዲንጠለጠል አድርጊ። ልክ ጉልበትሽን እንደማየት ማለት ነው። በዚህ ሁኔታ ውስጥ ሆነሽ ለተጨማሪ 4 ደቂቃ የራስ ቅልሽን ማሳጅ አድርጊ። ይህ ዘዴ ምን ያደርጋል መሰላችሁ? ሁሉም ደም በግራቪቲ አማካኝነት ወደ ጭንቅላትሽ እንዲፈስ ስለሚያደርግ የፀጉርሽ ስሮች በአንድ ጊዜ እጅግ ከፍተኛ የሆነ ኦክስጅንና ምግብ ያገኛሉ። የፀጉር እድገትን እንደ መብራት ያበረዋል ማለት ይቻላል። ግን እዚህ ጋር አንድ ትልቅ ማስጠንቀቂያ አለኝ። የደም ግፊት ካለብሽ፣ ማዞር የሚያስቸግርሽ ከሆነ ወይም ነፍሰ ጡር ከሆንሽ ይህንን ጭንቅላትን ዘግዝቆ የማቆየት ዘዴ መጠቀም ፈጽሞ አይመከርም። ለእናንተ ቀጥ ብለሽ ማሳጅ ማድረግ ብቻ በቂ ነው። ጤና ከውበት ይቀድማልና። ማሳጁን ከጨረሽ በኋላ ፀጉርሽን በደንብ ሰብስበሽ በፕላስቲክ ኮፍያ ሸፍኝው። ፕላስቲክ ከሌለሽ ፌስታል መጠቀም ትችያለሽ፣ ምንም ችግር የለውም። ይህ በጣም ወሳኝ ነው፣ ምክንያቱም ከራስሽ የሚወጣው ሙቀት የዘይቱን ጥቅም ወደ ውስጥ ዘልቆ እንዲገባ ያደርገዋል። የህንድ ሴቶች አብዛኛውን ጊዜ ይህንን ውህድ ተቀብተው ሌሊቱን ሙሉ ያድራሉ። አንቺም ትራስሽ እንዳይበላሽ አሮጌ ፎጣ አድርገሽ ማደር ትችያለሽ። ካልሆነ ግን ቢያንስ ከ2 እስከ 4 ሰዓት ማቆየት አለብሽ። በ30 ደቂቃ ውስጥ ታጥበሽ ከተውሽው ዘይቱ ገና ወደ ውስጥ እየገባ ስለሆነ ሙሉ ጥቅሙን አታገኝም። ስለዚህ ጊዜ ስጪው። ስራሽን እየሰራሽ፣ ቤትሽን እያጸዳሽ ወይም ፊልም እያየሽ ማቆየት ትችያለሽ። ለመታጠብ ስትዘጋጂ ጥንቃቄ ማድረግ አለብሽ። ብዙ ሰው እዚህ ጋር ነው የሚሳሳተው። ዘይቱን ለማውጣት ብሎ በጣም ብዙ ሻምፖ ይጠቀማል። ይህ ደግሞ የገባውን እርጥበት መልሶ ያደርቀዋል። ስለዚህ ሰልፌት የሌለው ሻምፖ ብትጠቀሚ ይመረጣል። መጀመሪያ በጣም በትንሹ በሞቀ ውሃ ፀጉርሽን አርሺውና ዘይቱን አውርጂው። ከዚያም ሻምፖ አድርገሽ በደንብ ጠቢው። ኮንዲሽነር ማድረግ እንዳትረሺ፣ በተለይ ለፀጉርሽ ጫፎች። በመጨረሻም በጣም ወሳኝ የሆነው ነገር በቀዝቃዛ ውሃ ተለቅለቂ። ቀዝቃዛ ውሃ በሙቅ ውሃ የተከፈቱትን የፀጉር ቀዳዳዎች ስለሚዘጋ ፀጉርሽ ድርቅ እንዳይል፣ ብርሃን እንዲኖረውና እንዳይሰባበር ይረዳል። ፀጉርሽ እንዲደርቅ በፎጣ አትፈትጊው። የድሮ ቲሸርት፣ ኮተን ቲሸርት ተጠቅመሽ በስሱ ጠቅለል አድርጊው። ፎጣ ፀጉርን ይሰባብራል፣ ቲሸርት ግን ለስላሳ ስለሆነ አይጎዳውም። ውድ እህቴ፣ ይህ ዘዴ በአንድ ሌሊት ፀጉርሽን እስከ ተረከዝሽ ያደርሰዋል ብዬ አልዋሽሽም። ውሸት የኛ ብራንድ አይደለም። ፀጉር ማሳደግ ትዕግስት ይጠይቃል።
ተክለሽ ውሃ እንደምታጠጪው አበባ አስቢው። ዛሬ ውሃ ጠጥተሽ ነገ አበባ አልወጣም ብለሽ አትቆርጪውም አይደል? ፀጉርም እንደዛው ነው።